ፊቴ ቡቱቶ ብለብስም ሲያዩኝ ባላስደስት ድሃ ብባል እንጂ ማንሰላሰል አልስት ደሞ እብድ አሁን ሰው ለመባል ከሰው ለመቆጠር ምንድነው መለኪያው? ምንድነው መስፈርቱ? አጭበርባሪ ሁላ ሰው ለመሆን በርቱ። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሀናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አሁን የምፈልገው አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ያስቀየምኩ ነገር አለ? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር ሰላም የተወደዳችሁ ነው የተከበራችሁ ውድ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያም እንግዲህ ይዤላችሁ የመጣው ቪዲዮ ምንድነው? እንደምናውቀው የእመቤታችንን ታምር ሁላችንም እናውቃለን። እስኪ ደግሞ ከነዚህ ውስጥ አንዱን ይዤላችሁ መጥቻለሁ። ይሄን ታምር ተከታትለን እንመለስ። ስውሯ ማርያም በዊልቸር ተወስዳ በእግሯ ቆማ የተመለሰችው እህታችን፣ ይህ ታሪክ የብዙዎች ልብ የነካ ታሪክ ሆኗል። ዱባይ ትኖር የነበረችው ይህች እህታችን በድንገት ባልታወቀ ህመም አልጋ ላይ ትወድቃለች። ለ6 ወራት ሙሉ መቆም፣ መራመድ፣ መመገብ እንዲሁም ደግሞ መልበስ ሁሉ ተስኗት ነበር። በዱባይ ያሉ ብዙ ዶክተሮች ብትጎበኝም መፍትሄ ማግኘት ስላልቻለች ተስፋ ቆርጣ ከሞትኩም በሀገሬ ልሙት በማለት እንግዲህ ወደ ኢትዮጵያም ትመለሳለች። ቤተሰቦቿም ልትሞት ነው በሚል ፍርሃት እንግዲህ 3 ቀን ሙሉ ሲያለቅሱና ሲጠብቋት ቆይተውም ነበር። ድካሟንና ህመሟን ሁሉ ችላ ባካችሁ ወደ እመቤቴ ውሰዱኝ እግርጌዋ ላይ ልሙት በማለት እንግዲህ በባለቤተሰቦቿ ትለምናቸዋለች። በ5 ሰዎች ታዝላ ወደ ስውሯ ማርያም ጸበልም ትወሰዳለች። የደረሰችው ታዲያ የድካም ጫፍ ላይ ሆና ነበረ። ገና ጸበል እንግዲህ መጸበል ሲጀምር እንግዲህ በ3ኛው ቀን ቀስ እያለች እግሮቿ መታዘዝ እንደጀመሩላትና እንዲሁም ደግሞ በ7ኛው ቀን ደግሞ ተአምር ተፈጽሞ ሙሉ በሙሉ ድና በ2 እግሮቿ እየተራመደች ከቤተ መቅደሱ እንደወጣችና እንግዲህ ዛሬም ወደ ስራዋ ተመልሳ እንግዲህ ዳግም ወደ ዱባይ ተመልሳ ትገኛለች። ለኔ የደረሰች ድንግል ማርያም ለናንተም ትድረስላችሁ ስትል እንግዲህ እህታችን መልእክቷ አስተላልፋለች። ተመልካቾች ቪዲዮ እንደተመለከታችሁት ነው። እስኪ እናንተም ኮሜንት ላይ እመቤታችን የልባችንን መሻት ትፈጽምልን፣ ያሰብነውን ታሳካለን እያላችሁ ኮሜንቱን አጥለቅልቁት። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የምናውቀው እንግዲህ አባ ገብረ ኪዳንን ሁላችንም እናውቀዋለን። ትምህርታቸውን በጣም ደስ የሚል ነው፣ ማይጠገብ ነው። ከነዛ ውስጥ ደግሞ አንዱን ትምህርት ይዤላችሁ መጥቻለሁ። ወደ ቪዲዮቹ ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደ ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉ ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድነው? ችኩልነት ነው።
በጣም ችኩሎች አድርጎናልና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ደስ የሚል ትምህርት ነው። እንግዲህ አባታችን አባ ገብረ ኪዳን የሚናገሩት ነገር ጠብ አይልም ጭራሽ። እናም ደግሞ ደስ የሚል ነው። እስኪ እናንተስ ምን ተሰማችሁ? ልቦናችሁ ላይ ያሳድርላችሁ። ወደ ቀጣይ ቪዲዮ ነው ተመልካቾች። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ዶክተር ሮዳስን እንግዲህ በብዙ ተአምር እናውቀዋለን። ከነዛም ውስጥ ደግሞ አንድ ነገር የነገረን ነበር። ወደ ስኬት የምንሄድበትን ሚስጥር እያስረዳን ነበር። ይህን ቪዲዮም ተከታትለን እንመለስ። ከአምላክሽ ጋር ልትገናኝ ከሆነ በቃ ሆነ በረከት ብቻ ሰማያዊ ነገር ነው ማወር ሊሰማ ከሆነ ውስጥሽ ይለሰልሳል። የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ስለዚህ ነው ሚሊዮነሮች ሳይሆኑ ቢሊዮነሮች ነው ይሄንን ስሜታቸውን የሚከተሉት የሚባለው። ልትሰሪ ኦር ኮንትራክት ልትፈራረሚ ሄደሽ ይህን ስራ ትስራ ሊልሽ ይችላል እና በቃ ተቀበል ይልሻል። ወዲያ ድርጅት ሊከስር ይችላል ማለት ነው። ውስጥሽ የሚነግርሽ የሆነ ያልተስተካከለ ፍትሃዊ ያልሆነ ነገር እየመጣ ነው። በቃ ውስጥሽን ማድመጥ የራስሽ ስራ ነው። ራስሽ ስራን በአግባቡ ካልሰራሽ ነው መዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሐዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ከሆነ ምክንያቱም እኮ አጣቂም እዚህ ላይም እኮ ምን እንደሆነ እኮ አጣቂም ስሜቱ ነው የሚሰማሽ እዚህ አካባቢ። ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል። በዛ ሰዓት ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን ጽናትሽን አተሻል ነው። አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ? ወዲያው ምን እንደሆነ አታውቂም። ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው። ይሄ መፍረስ ስሜት ነው። ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ ያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት? ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል። ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። ይሄ የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ። ይሄ ግን ቅዝቅዝ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱና በቃ ኃይልሽ ይፈሳል፣ ፍስስ ይላል። አቅም ቅስም ተሰበረ እንደሚባል አይነት ነው። የሆነ ነገር ስብር ሲል ይሰማሻል። ከውስጥ ጉልበት እያለ እንኳን ለመንቀሳቀስ ራሱ ጉልበቴ ከዳኝ የምንለው አይነት ስሜት ነው። ድንገት ነው። አሁን እኮ ለማዕበል ነው ይሄ ድንገት የሚመጣው። ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ይሄን ማድመጥ ያንቺ ነው። እንደውም ዳዊትን በመዝሙር 21 22 ቁጥር 14 ላይ እንደ ውሃ ፈሰስኩ ይላል፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ እንደ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን ኃይሉ እንደ ገል መድረቁን ያመለክታል። እና ግን ማስጠንቀቂያው ምንድነው? ያምሻል፣ ስሜቱ ያማል። ግን ያ ሰው የሆነ ነገር ቢያደርግም ብቻ በዛ ሐዘን እንዳትጎጂ ምልክት ነው የሚሰጠው። ምንም ጉዳይ አይደለም፣ ይጎዳል። ነገር ግን ምንድነው ወደ ዋናው መሰረት ተመለስ ነው። ለምሳሌ ነው ዳዊት የሚለው ምንድነው? አባትና እናቴ ተውኝ፣ እግዚአብሔር ግን ተቀበለኝ ይላል። አምላክ አለ። ስሜቱ ያ ነው።
ያ ሰው የሆነ ነገር ሰርቷል የትዳር አጋርህ ወይም አጋርሽ አላውቅም ያ ስሜት ይሰማ ይችላል ትክክልም ሊሆን ይችላል ያ ስሜት ሲሰማ አትውደቅ ነው አምላክ አለለ ተደገፈው ነው አለያ ግን ትወድቂያለሽ በዛው እንደዚህ አይነት ስሜቶች ሁሉም ሰው ላይ ይሰማዋል ማለት ነው የማዳመጥ ይብዛም ይነስም ራሱ የሚያዳምጠውን ሰው ነው በጣም የሚያዳምጥ ሰው ይተቀመበታል ምክንያቱም ለምንድነው እንደዛ ያልኩ ብዙ ጊዜ የኔ አባት እኮ የኔ እናት እኮ አያቴ እኮ በደንብ ነው ፊልም ታደርገው እሱ ያለችው ነገር ጠባይልም ወይ ደግሞ ህልም አይታለች እንደ አይነት ነገር ተመልካቾች ቪዲዮ እንደተመለከታችሁት ነው እንግዲህ ሰሙታላችሁ ጽሙታላችሁ ብዬ አልጠራጠርም ወደ ቀጣይ ቪዲዮ እንሂድ በመቀጠል ደግሞ ይዤላችሁ የመጣሁት ቪዲዮ አንድ ትልቅ ባለ ሀብት ሁሌ ገብርኤል ሲሆን ጭራሽ ስራ አልሰራም የቀጠርኳቸውን ሰራተኞች አላሰራም ቦርድ ቸርማናችን ገብርኤል ነዋ እሱን ከያዝን የት እንሄዳለን ምንም ከሰዓት ያወጣናል ቂርቆስን ከሰዓት ካወጣኛ ነው የሚያወጣ ስለዚህ የቦርድ ቸርማናችን ገብርኤል ነው የዛለት ዶዘር አይንቀሳቀስ ሎደር አይነዳ ገልባጭ አይደረግ እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ በአመት ሁለቴ ማለት ነው አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ የገብርኤል ታሪኩ ብዙ ነው ከሰዓት ያወጣል አንዷን ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋም ገብተን ብዙ ተጨቃጨቅን አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል ወደ ኢንዱስትሪ ለምን አይሄድም ወደ ምናምን አይሄድም አሉ አሁን ሁሉም ደግሞ ያቺ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል ለምን በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 1 ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም በምንም ታሪክ ጭቅጭቅ ተፈጠረ በጥብጥ ተፈጠረ ያ ነገሩ ለማስፈራራት ነው ሪል ስቴት መግባት አችሉን ተባለ በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር እዚህ ያሉ ወደ 40 ሰዎች ናቸው 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ ያንዳንዱ ነጋዴ ከሀገር አትወጡም ተባለ በዚህ በሪል ስቴት ጉዳይ እኔ ገብርኤል ነው ቁልቢ ደረሰ 5 ቀን ቀረው ልቀር ነው ቁልቢ አልኩ አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል ሲጠብቁኝ በር ላይ ስሜን አየና አዛ ኢሚግሬሽን ሰውዬ ስምህ አለ አለ አው ስሜ አለ መግባት ይቻላል መውጣት ነው የማይቻለው አልኩት አረለ እንዴ ከዛ ወዲያው ሻወሬን ወሰድኩ መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄደን ይገርማቸዋል ቁልቢ በሆዴት ሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል ሃሎ ሳሚ ያግዱ እኮ ተነሳለኝ እንግዲህ የገብርኤል ነገር ይሁት እንግዲህ በቀርብ ቀርቼ ነበር ከሰሞኑ ደግሞ አንድ ትሬንድ ነበር ቶማስ ቻይና ሌድ ነው ምናምን እያለ ለጓደኞቹ ለሁሉም ሲናገር ነበር እሱን ተከትለም ደግሞ ሊያ እሱ ላይ ያሾፈችበት ነበር ግን ደግሞ የሊያን ነገር ማንንም አልተቀበለውም ብዙዎችን አስቆጥቷል ለምንድን ነው ያስቆጣው ምክንያቱም ሁሉም እየሰራበት ነበር እስኪ ደግሞ ይሄ ቪዲዮም ተከታትለን እንመለስ ሊያ ምን አርጋ ነው በዚህ ሰዓት ምግባሯ ብዙ ሰዎችን ያስቆጣ የሚገኘው ታዲያ ከሰሞኑ ትሬንድ የነበረውን ሜሙላችሁም አይታችሁታል ብዬ አስባለሁ የቶማስ ኃይሉ ጉዳይ ቻይና ሊሄድ ነው በሚለው ሜም ማለት ነው ታዲያ እሷም ቶማስ በለቀቀው ቪዲዮ ላይ በቀልድ መልኩ ተሳልቃ ቪዲዮ ሰርታ ነበር ታዲያ ይህም በዚህ ሰዓት ብዙዎችን ያስቆጣ ነው የሚገኘው ምክንያቱም ደግሞ ሊያ ትልቅ ጋዜጠኛ ናት በመቀጠልም ደግሞ የትልቅ ሚዲያ ሆስት ስትሆን እንዴት ነው የሰዎችን ስነ ልቦና ዳሜጅ በሚያደርግ
በሚያደርግ መልኩ ቪው እና ፎሎ ለመቃረም ሲባል እንደዚህ አይነት ቡሊ የሆነ ቪዲዮ እንዴት ትሰራለች በሚል እንግዲህ በህዝብ ዘንድ በዚህ ሰዓት ቅሬታዎች እየቀረቡ ነው የሚገኙት። በእውነቱ እዚህ ልጅ ላይ እየተደረገ ያለው ምግባር ደስ አይልም ጋይስ። ሰው ስህተት በሰራ ቁጥር እንከኖችን እየለቀሙ እንደዚህ አይነት ስነ ልቦና የሚነኩ ቪዲዮዎችን መስራት ይሰብራል። በእውነቱ ቀልድ አንዴን የሚያስቀው የመጀመሪያው ታይም ላይ ሁላችንም ስቀን ነበር። ነገር ግን ሲበዛ ሲቦካ እጅጉኑ ያስጠላል። እናንተ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። ጸጉሬን ፓሪስ ሄጄ እሰራለሁ። ለጸጉሬ ብቻ ብዬ በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? የዛሬ 2 አመት ቬነር ተሰራሁ። ጥርሴ ዱባይ ነው የተሰራሁት። ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ፣ ያለ አላርም፣ ያለ ምናምን። ራስሽን ስትሸልሚ በየአመቱ ደውይልኝ እንዳሳ ብቻሽን ትሯለሽ። ኧረ ይሄንን ሀቢት አድርጉት። ኧረ ውሽ ሀሳብ ነው እኮ ማለት እኔ አሁን ጊዜው ቢኖረኝ የእውነት እንኳን አይደለም ከሀገር ልወጣ ብቻዬን ሬስቶራንት ኮፊ ምግብ መብላት አልችልም። ለምን ኮንፊደንስ ባህሪ እንደተመለከታችሁት ነው። እርግጥ ነው ሊያ በጣም የትልቅ ሚዲያ ሆስት ናት እና ከሷ የማይጠበቅ ነገር ነው ያደረገችው። እስኪ እናንተስ ምን ትላላችሁ? የተሰማችሁን ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ እንደምናውቀው ከሰሞኑ ሶፎንያስ ደግሞ ከገዳም መጥቶ ነበረ እና መጥቶም ወደ ሙሉ ጤንነቱ አልተመለሰም እና እናቱም እባካችሁ ልጄን አድኑልኝ፣ ወደ ቀድሞ ሁኔታ መልሱልኝ እያለች የተማጸነች ነው። የቪዲዮን ተከታትለን እንመለስ። እያሳየሽኝ ነበረ። መቼ የሆነ ነው እሱ? አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች ምናምን መጥተው ነበረ፣ አምቡላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበር ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም፣ እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። በምን ምክንያት አወደመ? በቃ እኔ አላውቅም፣ ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታው ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ውስጥ ነበሩ እርሶ? እኔ አረ በቃ ወጥቻለሁ። እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ። እኔ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። አዎ መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው ምደፋው ነበረ የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። እና እንደዛ ነው። አሁንም ፈልገው አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። ተመልካቾች እንግዲህ ቪዲዮ እንደተመለከታችሁ ነው። በጣም ያሳዝን ነገር ነው። እስኪ ያስቡት፣ አንድ ትልቅ ሰው የነበረ በአንዴ እንደዚህ ሲሆን በጣም ያሳዝናል። እስኪ በምትችሉት ነገር በጸሎትም በምንም አግዙት። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንድ በጣም የህይወት ታሪኳን በሚያሳዝን ሁኔታ የገለጸችልን አንድ ታሪክ ነበረ፣ ሰምተናል በመጀመሪያ ቪዲዮአችን ላይ። አሁን ደግሞ ህይወቷ ተቀይሯል። እናም ለምስጋና ተመልሳ መጥታለች። ይሄን ቪዲዮም ተከታትለን እንመለስ።
እንኳን ደህና ቆያችሁኝ። ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዛችሁኝ። ለእውነት የዚህ ታሪክ አካል ሆኜ በትንሹም ቢሆን ያቅማችንን ለማገዝ ስለመጣን ደስ ብሎናል። የጸገነትን ታሪክ አየኸው? አዎ ተከታትየዋለሁ። እውነት ለመናገር እጅጉን ልብ የሚነካ ነው። ለኖረበት ብቻ ሳይሆን ለሚሰማው ራሱ በጣም አሳዛኝ ታሪክ ነው። እውነት ለመናገር የሰማሁት ሰዓት ላይ በቃ መቋቋም አቃተኝ እኔ ራሱና እጅጉን ሰብሮኛል። ይበልጥ ለኖረችበት ለጸገነትና ለእናት ነገር ለመናገር ግን ያው የፍቅርን ጥግ አይቼበታለሁ፣ የእምነትን ጥግ አይቼበታለሁ፣ አልሸነፍ ባይነትን እግዚአብሔር ላይ መደገፍ ማለት ምን ማለት እንደሆነም እንዲሁ ተረድቼበታለሁና በእውነቱ እጅግ ልብ የሚነካ ነው። እሷም ግን ጠንካራ ነች። ሁሌም እግዚአብሔርን ደግሞ የተደገፈ አሸናፊ ነው የሚሆነውና ነገሽ ደግሞ የበለጠ ያማረ እንደሚሆን ባለሙሉ ተስፋ ነኝ። እና እውነት ለመናገር ከጓደኞቼ ጋር ይህንን ካወራን በኋላ እርግጥ ነው አብዛኛው የህይወት ታሪኳ እሷ ከመወለዷ በፊት የተከሰተ ነው። ከፊሉ ደግሞ ያው በልጅነት እድሜዋ ላይ የነበረ ነው። ሆኖም ግን እነዚህ ነገሮች ቢሆኑም ልክ ስተርከውና ስታወራው ዛሬ ላይ እንደሆነ አድርጋ ነው የምታወራውና በጣም ብዙ ሰዎች የሰጡት ኮሜንት እኮ እንደዛ ነው። በደንብ የተረከችበት መንገድ እንዲህ እሷ ከመወለዷ በፊት የሆነ ነገር ሰምታ ከእንደገና በልጅነቷ ያየችው ብቻ አይመስልም። ትላንት የሆነ አስመስላ ነው በደንብ ታሪኳን ነገረችና በጣም የአንድ ሰዓት ከ40 ደቂቃ አካባቢ ቪዲዮ ነው፣ ግን የ10 ደቂቃ ያህል ርዝማኔ ነው ያለው የሚመስለውና እንደው እንደ ፊልም የሚመስል ግን በእውነተኛ በገሃዱ ዓለም ላይ የሆነ መሆኑን ስታስብ እጅግ ልብ ይነካል ፍፄና እውነት ለመናገር ከዛም በኋላ ነው ከስራ ባልደረቦቼ ጋር እንደው ምን ማድረግስ እንችላለን ብለን ተማክረን አንዳች ነገር ትንሽም ቢሆን አይዞሽን በላት የሚል ሐሳብ ነው ያቀረብነው። እናትሽ 16 ዓመት ጥቁር ለብሰው ቆርበው ያን ሁላ ዘመን ባለቤቴ አርፏል ብለው ሞቷል ብለው 16 ዓመት ኖሩ። ገረመኝ። እግዚአብሔር ያንን ህይወት ተመኝቶላቸው እንዲገጣጠም ያደረገው ጉዳዩ ላይ ገጣጠም ይችል ነበር እኮ አይደል? ስራ ፍለጋ እዛ እኮ ላይሄዱ ይችሉ ነበር። እናት በቃ ስራ ፍለጋ እዛ በዛች ቅጽበት ባይሄዱ ኖሮ በቃ አለቀ። ይሄ ሁሉ ታሪክ የለም ማለት ነው። ለምን ያ ነገር ሆነ ብዬ ጠይቃለሁ። ማይንድ ውስጥ ዶቶች ሲገጣጠሙ እንዴ ከሚሊየን ታይምስ እኮ አንድ የሚያጋጥም ነገር ነው። ከ16 ዓመት በኋላ የሆነ ሰው ስራ ፍለጋ ሄዶ የሞተ ሰውን ማግኘት በቃ የሆነ በመንፈሳዊ ዓለም የተፈለገ ነገር ካልሆነ በስተቀር ከዛ በኋላ እናትሽ ያንን ህይወት እንዲመርጡ በቃ በዛ ሀዘን ውስጥ እንዲኖሩ እግዚአብሔርም ስላልፈለገ ነው። በጣም ነው አምሮስ ምንድነው እግዚአብሔር የእግዚአብሔር ዓላማ ምን ነበር እዛ ውስጥ የሚለውም በጣም እኔ ራሴ ሲሞግተኝ ነበርና እንደ ወንድ ምን አሰብክ ማለት እንደ ወንድ ጠይቅህ እንደ አንድ ወንድ ቪዲዮ ስታየው ምን ተሰማ? አዎ በጣም ይሰብራል። ምን መሰለ አሁን እንዳጠቃላይ ከተመለከትከው በወንድነት ራሱ ያልተገባ ወንድነትን የማይገልጽ ድርጊት ነው የነበረውና እውነት ለመናገር ታሪኩን በደንብ ሳየው ይጥፋ ከዛ በኋላ እንደዚህ አይነት ነገሮች ይከሰቱ። ግን ከዚህ ሁሉ ጊዜ በኋላ እንዳልከው 16 ዓመት ቆይቶ ከተገናኙ በኋላ የነበረው ሪስፖንስ ግን ሰባሪ ነው። ይበልጥ እዛ ጋር ያለው ነገር ትንሽ ይጎዳልና እሱ ሪሊ ወንድነትንም ይገልጻል ብያለሁ። ተመልካቾች እንግዲህ ታውቃላችሁ በጣም ደስ የሚል አንዳንድ መልካም ሰዎች አሉ እና ለሰውየውም እድሜና ጤና ይስጥልን እና የእሷም ስለተቀየረች በጣም ደስ ብሎናል። እናንተም የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ነው ካቹሴ። በመቀጠል ደግሞ አዶናይ እና ጃኒ ተለያይተናል ብለው ሁለቱም እንግዲህ ስቶራቸው ላይ ያደረጉትን ነገር እናውቃለን። ግን ደግሞ ብዙዎቹን አላሳመነ መነጋገሪያ መሆን ስለሚፈልጉ ነው እያሉ አንዳንድ ነገሮችን ተቀባበሉ ነበር። ይሄን ቪዲዮ ተከታተለን እንመለስ። ያስቀየምኩ ነገር አለ? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ።
ብሮ ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽም ግን እንኳን አልሰራሽም በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ልክስክስ ይችላል እንዴ ክስክስ ስላለ ከስክሽና እኔ ገልብጬ ነው መከሰክስ ከዛሬ እንዳል ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት በነገራችን በጣም ነው ኦዲየንሶቻችሁ ነው የምትነቋቸው አንቺም ሆንሽ እሱ ማለት ነው ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ አትስሩ ያ ቤተሰብ እስኪ ቆይ መላምት እንሂድ እናንተ ቲንክ ስታረጉ ጋይስ አንድ ሰው በሪሌሽን ያለ ሰው ያው በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡ እስኪ እናንተ መቼም እኔ ካላሰለጠንኳችሁ አትሰለጥኑ ስታስቡ ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ የተማረ ደጋፊ እኮ አይደለም የሚበዛው እዚህ ሶሻል ቲክታክ ላይ በጫጮ ደጋፊ በጭፍን ያው ራሱ እኮ አለ በጭፍን አትፍረዱ እኮ አለ በጭፍን የሚደግፉ በጭፍን የሚወቅሱ ደጋፊዎች ያሉበት ነው ዝም ብለው የሚሳደቡ ናቸው የዛኔ እንኳን ያን ሁሉ ነገር እየተባለች አንድ ትንፍሽ አላለም በዛ ሰዓት የነበራቸውን ነገር ታውቃላችሁ እንደው ሲለያዩ ተለያይተው በቃኝ ከዚህ በኋላ የህይወቴ መስመር አንተ አይደለም አንቺ አይደለሽም ተባብለው እንዴት ነው ሂስቶሪ የሚያደርጉት እንደው ስታስቡት ለእናንተ ለራሳችሁ ማለት ነው ስታስቡት ቲንክ ስታረጉ አንድ ቡና ሲኔን እየጠጣው ነግራችኋለሁ ለማንኛውም አጀንዳ ያልነበሩም እመቤቴ ነው ኩሽኩሽ እና የጃራ ፋሚሊዎች አዶናይና ጃኒ በቅርብ ቀን ቀለበት ያደርጋሉ ይሄንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ይችላል አልተለያዩ የታባታችሁ ካደምኳችሁ አልተለያዩ በፍጹም አልተለያዩ ቀለበት ሊያረጉ ነው ቀለበት ሊያረግላት ነው ታባታችሁ የታባታችሁ ሳትፖስቱት ነው አየር ላይ አፈፋረኳት አልተለያዩ እንኳን ደስ አላችሁ የጃብ ቤተሰቦች በምን ታሳለቅሱ ቀለበት ሊያረጉ ነው ጋይስ ቀለበት ሊያረጉ ነው አውቀው ከዛ ሰርፕራይዝ አያምርም በሀበሻ ሰርፕራይዝ ይሄው ሀበሻ እኮ ጋይስ ሲሆን ነገር ስትነግሩ እየየ እኮ ነው የሚሉት እየየ ማለት ሰማችሁ የጃብ ቤተሰቦች እንዳታለቅሱ ቀለበት ሊያረጉ ነው ቀለበት ማለት ቀለበት ያው እንደዚህ ተበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀባ እንደዛ ሊያረጉ ነው ሪንግ ሊያረግላት ነው ጋይስ አውቀው እናንተን ሊያስወቧችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው ነው አልተለያዩ ቢለያዩ ራሱ እኛ እንለቃቸው ጋይስ እኛ እንለቃቸው ሲጠባበሱ እንዴት ተጠባበሱ ብለናቸው ሲለያዩ ደግሞ እንዴት ተለያዩ ብለን እንጠይቃለን ስለዚህ አልተለያዩ እስኪ አስቡት ጋይስ ሲለያዩ ኩሽኩሽ ትላንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቲሽን እንስበቅ ያለ የዱባይን አጀንዳ ልታስረሱ ያለ ጋይስ እንኳን ደስ አላችሁ አያችሁ የጃብ ቤተሰቦች ያሉና የጃብ ቤተሰቦች እኔ ግን እንዴት ለእናንተ እንደማዝንላችሁ እናንተ ግን ትሳደባላችሁ እናንተ ግን ክፉ ናችሁ እኔ ግን እንደዚያው ውፋው ነችኝ ማለት እኔ ምግብ መብላት አልቻልኩም በህይወቴ ምናምን ያልሽው አየሽ አይደል እንዴት ልብሽን እንደማስደስትልሽ እኔ ቀለበት ሊያስረላት ነው ጋይስ ቪዲዮ እንደተመለከታችሁ ነው እውነት ይሁን ውሸት እንግዲህ የሚታወቅ ነገር የለም ራሳቸው ናቸው የሚያውቁት ግን ደግሞ የሚያሳምን ነገር አይደለም ማንንም አላመነበትም እስኪ እናንተስ ምን ይመስላችኋል እውነት ነው ውሸት ነው የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ ወደ ቀጣይ ቪዲዮ እንሂድ መቀጠል ደግሞ ይዤላችሁ የመጣ ቪዲዮ ምንድነው አንድ ሙስሊም ወንድማችን እንደምናውቀው ልደታ ማርያም ነው የሚኖረውና ሁሌ በዓላት ሲኖር ብዙ ቪዲዮዎችን ይሰራልና ክርስቲያኖችንም ያግዛል አሁን ደግሞ ምንድነው ያለና ለጓደኛዬ ስል ሱባኤ ገብቻለሁ ብሎ የሆነ ቪዲዮ ሰርቶልናል ይሄን ቪዲዮ ተከታትለን እንመለስ ታንስት ሱባኤ የገባን ጊዜ ሱራን
እዛው ሱባኤን ጎተ ታውቃለህ? ሱባኤን ጓደኛዬ ታሞ ለጓደኛዬ ብዬ እሺ፣ እስቲ ንገረኝ ስለሱ። ጓደኛዬ ታመመና ያው ታሞ መግባት አለበት ተብሎ ከዛ ሱባኤ 2 ወር ምናምን ነው እንደምሱ የቆየው። እሺ፣ እኛ ለ16 ቀን ምናምን አብሬው ሊሆን ይድኩኝ ምናምን ነገር ከዛ ሸራ ውስጥ ነን እኛ ሸራ ውስጥ ምናምን በቃ መገባበል ምናምን ነገር ይረባል ባቄላ ተመልካቾች ቪዲዮን እንደተመለከተን በጣም ደስ የሚል ነው። ምን አይነት ጓደኝነት ነው? ጓደኛው ሲል እንግዲህ ሱባኤ ድረስ ሄዷል። እስኪ እናንተስ የተሰማችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። መቀጠል ደግሞ ይዤላችሁ የመጣው ቪዲዮ በትናንትናው ዕለት አርቲስት ሰላማዊት ደስታ ህይወቷ አልፏል። እናም በሱ ዙሪያ አንዳንድ ቪዲዮዎች የተሰሩ አሉ። ተከታትለን እንመለስ። እጅግ የምንወዳት አብሮ አደግ እህታችን ውድ ጓደኛችን አርቲስት ሰላማዊት ደስታ በሕክምና ስትረዳ ከቆየች በኋላ ዛሬ አርብ ግንቦት 21 ቀን 2018 ዓ.ም አርፋለች። የሽኝት ፕሮግራም ነገ ቅዳሜ ግንቦት 22 ቀን 2018 ዓ.ም 3 ሰዓት በሀገር ፍቅር ቲያትር የሚከናወን ሲሆን የቀብር ስነ ስርዓቷም በማህደረ ስብሐት ቅዱስ ልደታ ለማርያምና ደብረ መድኃኔዓለም ቤተክርስቲያን ከቀኑ 7 ሰዓት ጀምሮ ይፈጸማል። ጋዜጠኛ ግርማ ፍሳ እንደዘገበው እኔም እጅግ አዝኛለሁ። አብሮ አንድ ሰፈር ከመኖር ጀምሮ እስከ ሙያ ባልደረባነት ቤተሰብ ነን። ነፍስሽ በሰላም ትረፍ ሰላምዬ ብሏል ደራሲ ውድነህ ክፍሌ። በጣም ያሳዝናል። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም አንጋፋና ትልቅ አርቲስት ናት። እንግዲህ የአርቲስቷን ነፍስ በአጸደ ገነት ያኑርልን፣ ነፍስ ይማር እያላችሁ ኮሜንት ላይ መጻፋችሁን አትርሱ። ዛሬ ይዤላችሁ የመጣው ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ ማስቀመጣችሁ አትርሱ። በቀጣይ ባሪፉ እንደምንገኝ ተስፋ አደርጋለሁ። አመሰግናለሁ።